ሰላም እንደምሰምታችኋል ነፃነት ነኝ ከነፃ መረጃ በአምስተኛው ወር የርግዝና መረጃችን ተገናኝተናል። 5 ወሬን ጨርሼ ነው የመጣሁት 6 ወር ጀምሬያለሁ አሁን ላይ። ስለዚህ ያለፈው 5 ወር እኔ ጋር እንዴት ነበር የሚለውን በዛሬው ቪዲዮ ላይ የማጋራችሁ ነው የሚሆነው። በዚህ ወር ላይ ምን አይነት የተለዩ ምልክቶች ነበሩ፣ ያደረኳቸው ክትትሎች፣ ሌሎችም ተያያዥ ጉዳዮችን እያነሳን አብረን እንቆያለን። 5 ወር እንግዲህ ከግማሽ በላይ የሚሆነውን የርግዝና ጊዜያችንን ያጠናቀቅንበት ጊዜ ነው። ስለዚህ በተመሳሳይ ከኔ ጋር 5 ወር ላይ ያላችሁ ነፍሰ ጡር እናቶች ካላችሁ እየገፋን ነው፣ ትንሽ ነው የሚቀረን፣ በርቱ ለማለት እፈልጋለሁኝ። በቀጥታ ወደ መረጃችን ነው የምናልፈው። ለቻናሌ አዲስ ከሆናችሁ ግን ቻናሌን ሰብስክራይብ አድርጉልኝ፣ ለብዙዎች ተደራሽ እንዲሆን መረጃውን አጋሩት፣ ላይክ አድርጉ። የተሰማችሁ ሀሳብ አስተያየት ካለ ደግሞ እንደሁሌው የኮሜንት ክፍላችን ክፍት ነው፣ እየጻፋችሁ እንደ እናት እየተማማርን የርግዝና ጊዜያችንን በጋራ አብረን የምናሳልፍ ነው የሚሆነው። በቀጥታ ወደ መረጃው እናልፋለን። አብራችን ቆዩ። 5ኛው ወር እንግዲህ ብዙውን የርግዝና ጊዜያችንን ያጠናቀቅንበት ከመሆኑም በተጨማሪ እንደ ነፃነት በጣም ደስ የሚል የርግዝና ጊዜ ያሳለፍኩበት ወር ነበረ። ቆንጆ ጊዜ ነው ያሳለፍኩት። በዚህ ወር የተሻለ ነገር ነበረኝ ከዚህ ቀደም ከነበሩት ወራቶች በተለየ። አሁን ላይ ብዙም የሚያስቸግሩ ምልክቶች የሉኝም። ደስ ብሎኝ የርግዝና ጊዜን እያሳለፍኩ የነበርኩበት ወር ነው። ጾታውን ማወቅ ለምትፈልግ እናት የምታውቅበት ወር ስለሆነ የበለጠ የሚያጓጓና በጉጉት የምንጠብቀው ወርም ይሆናል ይህ 5ኛ ወር። ሌላው በዚህ ወር ላይ እኔ ጋር የተለያዩ ምልክቶች አሁንም ነበሩ ከርግዝና ጋር በተያያዘ። እንግዲህ ከነበሩ ምልክቶች መካከል የመጀመሪያው የሚሆነው ለመተኛት መቸገር ነው። እንቅልፍ አልወስድም ማለት ሳይሆን እንቅልፍ ይወስደኛል፣ ግን ደግሞ የፅንሱ እድገት ከመኖር ጋር በተያያዘ ሰውነታችን ላይ ለውጥ ስላለ እንደ ጤና ባለሙያዎች መረጃ ከሆነ ለመተኛት እንቸገራለን። ያንን ተከትሎ እኔ ጋርም ለመተኛት መቸገር አለ። በአንዱ ጎን ስተኛ አለመመቸት፣ በዚህኛው ስተኛ አለመመቸት። በእርግጥ ያው በግራ ጎናችን እንድተኛ የጤና ባለሙያዎች ይመክሩናል። ግን ደግሞ ለእናት በዚህ ሰዓት ትንሽ ለመተኛት መቸገር የሚጀምርበት ወር ነው። ስለዚህ እኔ ጋርም በተመሳሳይ እሱ ነበረ። ለዛም ስል ከኋላ የምትመለከቱትን የእርግዝና ትራስ አዘጋጅቻለሁ። እሱ ላይ በተወሰነም ቢሆን እግርና እግሬ መሀል ላይ ያስገባው ትራሶቹን ስተኛ በጀርባዬ በኩል ሳስደግፈው ትራሱን የተሻለ ለመተኛት ወይም ሰውነቴ እንዲረጋጋ እያገዘኝ ይገኛል ማለት ነው። ይኸው እዚህ ጋር እንደምታዩት በሱ አረፍላለሁኝ። ሌላው ምንድነው የነበረኝ ምልክት የድካም ስሜት ከዚህ በፊት እንደነበረው አይነት ሳይሆን አሁን ላይ የሆነ ለመተንፈስ መቸገር፣ ቁርጥ የሚል የድካም አይነት ስሜት ያለው የትንፋሽ መቆራረጥ ነገር ጀምሮኛል። እሱ ነበረ በዚህ በ5ኛው ወር ላይ እንደዛ አሳልፍ ያለሁኝ። ሌላኛው የነበረኝ ምልክት ደግሞ አሁን ላይ 5 ወሩ እንደገባ አካባቢ በተለይ ገና እየጀመረ ስለነበረም ሊሆን ይችላል፣ ወይንም ደግሞ እኛ ጋር ያለሁበት ሀገር ላይ ማለት ነው ሙቀት ጀምሯልና በተወሰነም ቢሆን እግር አካባቢ እብጠት በዚህ በ5ኛው ወር ላይ ያጋጠመኝ ምልክት ነው የነበረው። ስለዚህ እግሬ በጣም ስንቃረብ እንደሚያብጠው አይነት ማበጥ ሳይሆን የነበረው ትንሽ የማበጥ አይነት ነገር ያሳይ ነበረ። ስለዚህ እሱን ለማስተካከል ደግሞ እግሬን ከፍ እያደረግኩኝ የሰቀልኩት ትራስ ላይ ሳደርገው ይመለሳል። እንደዚሁም ደግሞ ቀዝቀዝ ባለ ውሃ ለእኔ ስዘፈዝፈው የተወሰነም ቢሆን ሪላክስ አድርጎ የመልቀቅ ነገር ነበረው። ያ በዚህ 5ኛው ወር ላይ የነበረኝ ምልክት ነበረ። ሌላኛው የነበረው ምልክት አንድ አዲስ እኔ ጋር የመጣው የመርሳት ነገር ነው እና ብዙ ነገሮችን እየረሳው ነው። በጣም የተጋነነ የመርሳት አይነት ሁኔታ ባይሆንም በ5ኛው ወር ላይ ግን ነገሮችን የመርሳት ነገር እየጀመርኩኝ ነው። ይህ ደግሞ እንደ ጤና ባለሙያዎች መረጃ ከሆነ ከሆርሞናችን ለውጥ ጋር ተያይዞ የሚመጣ ነው። ስለዚህ እሱ እየገጠመኝ ምልክት ነበረ።
ሌላው በዚህ ወር ላይ የሆድ ድርቀትና የምግብ አለመፈጨት ጀምሯል ማለት ነው። ስለዚህ የአራተኛ ወር ላይም ነግሬያችሁ ነበር የተወሰነ የሆድ መድረቅ አጋጥሞኛል ብያችሁ ቴምር ስበላ እንደዚሁም ስፒናች፣ ጥቁር ጎመን የነሱ ዘሮች ስበላ ውሃ በብዛት ስጠጣ እየተሻሻለ ነገር አለው። ግን አሁንም ቢሆን ማለት አለ የሆድ ድርቀቱ እንዳለ ነው። ከዚህ በተጨማሪ ደግሞ አሁን ላይ የመጣው ከጽንሱ ማደግ ጋር ተያይዞ ይመስለኛል ያው ሆድ ዕቃችንን ስለሚጫነው የምግብ አለመፈጨት ነገር አለኝ። ለዚህ ደግሞ የጤና ባለሙያዎች እንደሚሉት ከሆነ ምግብ በቶሎ ቶሎ እየበላን ትንሽ መጠን ያለው ብንበላ የተሻለ ነው፣ በአንድ ጊዜ ብዙ በልተን ከምንጨነቅ። እንዲሁም ከበላን በኋላ ወዲያው ወደ መኝታ ከመሄድ ወክ ብናደርግ የተሻለ እንደሆነ ይመክራሉ። ስለዚህ ያንን እየተከተልኩኝ የተወሰነም ቢሆን የሆድ ይሄ የምግብ አለመፈጨቱን በዛ መልኩ የተወሰነም ቢሆን ለመከላከል እየሞከርኩኝ ነበረ። እሱ ነበረኝ ሌላ በዚህ በአምስተኛ ወር ላይ የነበረኝ ምልክት። እንዲሁም ከቆዳችን ለውጥ ጋር በተያያዘ ደግሞ ጡት አካባቢ ጫፉ የመጥቆር፣ አንገት አካባቢ የመጥቆር ነገር ጀምሯል። እሱ ምልክት አለ። አሁንም የጽንሱ እንቅስቃሴ እንደቀጠለ ነው። የበለጠ እየሰማው የመጣሁበት ወር ነው። ስለዚህ ከአራተኛው ወር እንቅስቃሴ በተለየ አሁን ላይ በደንብ ይሰማኛል። በቃ ያለው እንቅስቃሴ ባደረገ ወቅት ማዳመጥ እችላለሁኝ። እሱ ቀጥሏል። ስለዚህ ሆድ አካባቢ ማደግ፣ የማሳወቅ ነገር በደንብ ከሌሎቹ ወራት በተለየ አሁን ላይ እየገፋን የመጣው እሱ ያው እርግዝናችን ሂደት ስለሆነ የነበረ ነገር ነው። በዚህ በአምስተኛው ወር ላይ እንግዲህ ከዚህ ጋር በተያያዘ ሆዳችን አካባቢ ከሚኖረው እድገት ጋር በተያያዘ ሆድ አካባቢ ማሳከክ አሁንም የቀጠለ ምልክት ነበር በዚህ በአምስተኛው ወር ላይ። እንደዚሁም ያንን ተያይዞ ሆድ አካባቢ ስትረሽ ማርክ ሊወጣብን ይችላል። ያንን ለመከላከል ቀድመን ሰውነታችንን ሞይስቸራይዝ እያደረግነው ብንቆይ የተሻለ እንደሆነ የጤና ባለሙያዎች ይመክሩናል። ስለዚህ እኔም ያለፈው ወር ላይ እንዳልኳቸው የተለያዩ ዘይቶችን መጠቀም ጀምሬያለሁ። የተወሰነም ቢሆን የሆድ ማሳከኩን እንዲቀንስልኝ፣ ከዛ ጋር ተያይዞም ድርቀት ስለሚኖረው ያንን ለመከላከል እንደዛ እያደረኩኝ ነበር የቆየሁት። እነዚህ ምልክቶች የነበሩ ናቸው በአጠቃላይ እኔ ጋር። ከዚህ በተለየ እናንተ ጋር ያያችሁት የገጠማችሁ ነገር ካለ ልትጽፉልኝ ትችላላችሁ። እኔ ጋር ግን በዚህ ወር ላይ በተለየ መልኩ የመጣው እንደ አዲስ የጀመረኝ ምልክት የመርሳት ያልኳችሁ ነበረ። ሌላው የረሳሁት አሁንም የድድ መድማት አላቆመም። እንደዚሁም ድድ አካባቢ የማበጥም ነገር አልቆመልኝም፣ እስካሁን እንዳለ ነው። እንደዚሁም በዚህ ወር ላይ አንዳንድ እናቶች ምናልባት በሰውነታችን የከፍተኛ የደም ዝውውር ስለሚኖር እንደ ጤና ባለሙያዎች መረጃ የአፍንጫ መድማት ሊያጋጥማችሁ ይችላል። እኔ ጋር እሱ የለም፣ ግን ከዚህ በተቃራኒ አፍንጫ አካባቢ የመድረቅ አይነት ስሜት ነበረኝ። ያንን ለመከላከል ከፈለጋችሁ የጤና ባለሙያዎች የሚመክሩት ለብ ያለ ውሃ አፍንጫችንን ስቲም ማድረግ፣ ትንሽ የጨው አድርገንበት ብናደርግ አፍንጫችን ይለሰልሳል። ስለዚህ በቻልነው አቅም አፍንጫችንን ለማለስለስ ሞክር። እሱ የተለየ ምልክት ነበረ። በአጠቃላይ እንግዲህ ያስታወስኳቸው የነበሩኝ ነገሮች እነዚህ ናቸው። ከነዚህ ውጪ እዚህ ወር ላይ የተለያዩ ክትትሎችን አድርጌ ነበረ። የመጀመሪያው እንዳልኳችሁ 20ኛ ሳምንት አካባቢ ሁለተኛውን የአልትራሳውንድ ምርመራ አድርጌ ነበረ። በዚህም እንግዲህ እንደ ጤና ባለሙያዎች መረጃ ከሆነ ይህ ሁለተኛ ዙር የምናደርገው አልትራሳውንድ የጽንሱን የእድገት ሁኔታ ያለበትን ጤናማ ያስተዳደግ ነገር በይበልጥ የምናውቅበት አልትራሳውንድ ምርመራ ነው። በዚህም የአሚኖቲክ ፍሉዱ ወይንም የሽርት ውሃ መጠኑ ትክክል ነው ወይ ኖርማል ነው ወይ የሚለውን ያዩበታል። የእንግዲህ ልጅ አቀማመጡ በትክክል ነው ወይ የተቀመጠው የሚለውን ያያሉ። እንደዚሁም የልጁ የተለያዩ የአካል ክፍሎቹ በሚገባቸው ልክ እያደጉ ነው ወይ ምን የተለየ ነገር አለ የሚለውን በዚህ ሁለተኛ ዙር በምናደርገው የአልትራሳውንድ ምርመራ አጠቃላይ የልጁን ጤናማ እድገት የሚያዩበት ምርመራ ነው። ስለዚህ እሱን አድርጌ ነበረ። በዚህ አጋጣሚ በዚህ ወር ላይ እንዳልኳችሁ መግቢያ ላይ
የልጁን ጾታ የምናውቅበትም ወር ነው የሚሆነው። ስለዚህ እኔ በዚህ ወር ላይ የልጅን ጾታ አውቄያለሁ። ምንድን ነው የሚለውን እናንተ ኮሜንት ላይ እየጻፋችሁ ጠብቁኝ። ቀጣይ ቪዲዮ ሰራላችኋለሁ እሱ ላይ። ግን አውቄያለሁኝ። ከዚህ በፊት እንደምታውቁት 2 ወንድ ልጆች አሉ። ስለዚህ እንዴት ነው የአሁኑ ሴት ነው ወንድ ነው የሚለውን እየገመታችሁ ጠብቁኝ። ያው ዋናው የምንፈልገው ጾታው ላይ ሳይሆን እግዚአብሔር ጤናማ ልጅ እንዲያሳቅፈን ነው። ስለዚህ እሱን አውቄያለሁ። ቀጣይ ቪዲዮ ሰራላችኋለሁ ወይ ከዚህ ቪዲዮ እንደለቀኩት ለቅላችኋለሁኝ። ጠብቁ በጉጉት ለማለት ነው። ግምታችሁንም እያስቀምጣችሁ መሄድ ትችላላችሁ። ይህ ነበረ የነበረኝ ምርመራ። እንደዚሁም የተለያዩ የደም ምርመራዎችንም አድርጌያለሁኝ። ሁሉም የነበረው ነገር እስካሁን በጥሩ ሁኔታ ነው ሄደው ያደረኳቸው የደም ምርመራዎችም ውጤታቸው ቆንጆ ነው። ከብዙ ያስታወስኩትን ያለፈው ወር ላይ የነበረኝን ነገር ይህንን ነበር የሚመስለው። አሁንም ግን እንደ ነፍሰ ጡር እናት ለራሳችን ጤንነት ለልጃችን ደህንነት ስንል ራሳችንን በሚገባ መልኩ መንከባከብ መቀጠል ይኖርብናል። በዚህም ሁል ጊዜ እንደምላችሁ የተመጣጠኑ ምግቦችን በገበታችሁ ያካተታችሁ ለመመገብ ሞክሩ። አትዘናጉ። ፍራፍሬዎችን፣ አትክልቶችን፣ ጥራጥሬዎችን እንደዚሁም የተለያዩ የእንስሳት ተዋጽኦ የሆኑ የበሰሉ ምግቦችን ንጽህናቸውን የጠበቁ ምግቦችን እየተመገባችሁ ራሳችሁን ጠብቁ። የአካል ብቃት እንቅስቃሴ መጀመር ያለብን ጊዜ ነው። እሱንም ጀምሩ። በተቻላችሁ አቅም ወክ አድርጉ። አሁንም ፕሬናታል ቪታሚንሶቻችንን መውሰድ ያለብንን ሳንረሳ እንውሰድ። አቁሙ እስከምንባል ድረስ ሐኪሞቻችንን እያማከርን የምንወስዳቸው ተጨማሪ ነገሮች ካሉ እነሱን እያየን እንውሰድ። እኔ አሁንም አይረኔን መውሰድ እንደቀጠልኩኝ ነው። ሌላ ፕሬናታል ቪታሚንስም እየወሰድኩኝ ነው ያለሁት። እስከ መጨረሻው መውሰድ አለብሽ ስለተባልኩ ለምን የአይረን እጥረቱ አሁንም ስላለ ማለት ነው። ይሄ ነበረ። ስለዚህ እናንተም ራሳችሁን በተቻላችሁ አቅም ተንከባከቡ፣ ራሳችሁን ጠብቁ። ሌላ የምጨምሩት ነገር ካለ ከኔ መረጃ ውጪ ኮሜንት ላይ ልታስቀምጡልን ትችላላችሁ። ከኔ መማር ብቻ ሳይሆን እኔም ከእናንተ እማራለሁኝ። ስለዚህ ኮሜንት ላይ ሀሳቦቻችሁን፣ መልእክቶቻችሁን ልታስቀምጡልኝ ትችላላችሁ። ቀጣይ በ6ኛው ወር መረጃችን ነው የምንገናኘው። እንዲሁም እንዳልኳችሁ በቀጣይ ቪዲዮ የልጁን ጾታ አውቄያለሁኝ ምንድን ነው የሚለውን እናንተም የገመታችሁ ጠብቁ። ቪዲዮ ለቅላችኋለሁ። በአጠቃላይ ግን የዛሬው ቪዲዮዬ ይህንን ይመስል ነበረ። ለቻናሌ አዲስ ከሆናችሁ ቻናሌን ሰብስክራይብ አድርጉልኝ። መረጃው ለብዙዎች ተደራሽ እንዲሆን አጋሩት፣ ላይክ አድርጉ። የተሰማችሁ ሀሳብ አስተያየት ካለ ኮሜንት ላይ ልታስቀምጡልኝ ትችላላችሁ። ቀጣይ እንገናኛለን። እስከዛው በያላችሁበት ደህና ሰንብቱልኝ። ሰላም ሁኑ።